ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የህዳር 19 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁን እንድትቆዩ እንጋብዛችኋለን። በቅድሚያም አርዕስቶችን የኢትዮጵያ ምግብና መድኃኒት ባለስልጣን ወተትን በሚመለከት አዲስ መረጃ ወጣም። በዚህ መረጃም ክልከላ መጣሉ ተሰምቷል። በዝርዝር የምናጋራችሁ ይሆናል። በኢትዮጵያ የመጀመሪያ ለሆነው የውጭ ባንክ ፍቃድ መሰጠቱ ተገለጸ። ይህን አዲስ የውጭ ባንክ በሚመለከትም ብሔራዊ ባንክ መግለጫ ሰጥቷል። የምትሰሙት መረጃችን ነው። የቤቶች ልማትና አስተዳደር ቢሮ የመምህራን የመኖሪያ ቤት ግንባታን በሚመለከት ያወጣው መረጃ ትኩረት የሳበ ጉዳይ ሆነ። ለመሆኑ ስለ መምህራን የመኖሪያ ቤት ጉዳይ ምን ተባለ? የምትሰሙት ይሆናል። ከሁሉም የሶስተኛው ዓለም ሀገራት ወደ አሜሪካ የሚደረግ ጉዞ ሊቆም መሆኑ ተሰማም። ይህን የውሳኔ እርምጃ ተከትሎ የሚወጡ አዳዲስና አነጋጋሪ መረጃዎችን አካተናል። በዝርዝር የምትሰሙት ይሆናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የ32 ዓመታት የሪል ስቴት ልምድ ያለውና በሀገራችን የመጀመሪያው ሪል ስቴት አያት ካሳንቺስ በሚገኘው ሳይት በ3 ሚሊዮን 400 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። እንዲሁም ከባለ 1 መኝታ 45 ካሬ እስከ ባለ 4 መኝታ 160 ካሬ አፓርትመንት ቤቶችን ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። 25% ቅናሽ ለሚጠቀሙ 10 እድለኞች ብቻ ባለ 1 መኝታ 45 ካሬ በ3 ሚሊዮን 442 ሺህ ብር፣ ባለ 2 መኝታ 80 ካሬ በ6 ሚሊዮን 120 ሺህ ብር፣ ባለ 3 መኝታ 105 ካሬ በ8 ሚሊዮን 33 ሺህ ብር፣ ባለ 3 መኝታ 115 ካሬ በ8 ሚሊዮን 790 ሺህ ብር ብቻ፣ ባለ 4 መኝታ 140 ካሬ በ10 ሚሊዮን 71 ሺህ ብር ብቻ እንዲሁም 160 ካሬ በ12 ሚሊዮን 240 ሺህ ብር ብቻ ለሽያጭ አቅርበዋል። ይፍጠኑ። ለበለጠ መረጃ በ0960 77 77 79 ላይ ይደውሉ። አያት ሪል ስቴት። በከፍተኛ ሚሊዮን ብር የተገመተ የአቅም ግንባታ ስምምነት ተፈረመ። የውሃና ኢነርጂ ሚኒስቴር ከኢትዮጵያ ውሃ ቴክኖሎጂ ኢንስቲትዩት ጋር ከ48 ሚሊዮን ብር በላይ የሚገመት የአቅም ግንባታ ስምምነት መፈራረሙን አስታውቋል። በዚህም የውሃና ኢነርጂ ሚኒስቴር ከ48 ሚሊዮን ብር በላይ በሆነ ወጪ ለ56 ከተሞች የውሃ አገልግሎት ተቋማት ባለሙያዎች የአቅም ግንባታ ስልጠና ለመስጠት ከኢትዮጵያ ውሃ ቴክኖሎጂ ኢንስቲትዩት ጋር የውል ስምምነት አድርጓል። ሚኒስቴር መስሪያ ቤቱ ብቃት ያላቸውን ባለሙያዎች ለማፍራት በኢንስቲትዩቱ አቅም በመጠቀም ስትራቴጂክ ነድፎ እየተንቀሳቀሰ መሆኑን የመጠጥ ውሃና ሳኒቴሽን ዘርፍ ሚኒስትር ዴኤታ አምባሳደር ዶክተር አስፋው ዲንጋሞ ተናግረዋል። በተጨማሪም የኢትዮጵያ ውሃ ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ዶክተር ታመነ ኃይሉ በበኩላቸው ስልጠናው ዓላማውን አሳክቷል የሚለውን በክትትልና በድጋፍ ውጤታማ ስራ እንደሚሰራ አረጋግጠዋል። በዚህም ስምምነቱ ለ56 ትናንሽና መካከለኛ ከተሞች ከሚገኙ የውሃ ተቋማት ለተውጣጡ የቴክኒክ የፋይናንስና የእቅድ ባለሙያዎች የሚሰጥ መሆኑን አስረድተዋል። በመሆኑም ይህ የአቅም ግንባታ ስልጠና በሚቀጥሉት 18 ወራት የሚጠናቀቅ ሲሆን ከፈረንሳይ የልማት ድርጅት በተገኘ የገንዘብና የቴክኒክ ድጋፍ ከ48.7 ሚሊዮን ብር በላይ ወጪ ተደርጎበት የሚተገበር ይሆናል ተብሏል። እጅግ ፈጣን ስማርት የኤሌክትሪክ መኪና መሙያ ጣቢያ ስራ መጀመሩን ኢትዮ ቴሌኮም አስታወቀም። ኢትዮ ቴሌኮም በሰው ሰራሽ አስተውሎት ወይንም አርቲፊሻል ኢንተለጀንስ የተደገፈና የላቀ ቴክኖሎጂን የሚጠቀም እጅግ ፈጣን ስማርት የኤሌክትሪክ መኪና ባትሪ መሙያ ጣቢያ በአዲስ አበባ ከተማ ስራ መጀመሩን አስታውቋል። በትላንትናው ዕለት በአዲስ አበባ ከተማ በተለምዶ ሰሚት ፍየል ቤት አካባቢ የተገነባው ሶስተኛውን እጅግ ፈጣን ወይም
ሱፐርፋስት የኤሌክትሪክ መኪና ቻርጅ ማድረጊያ ጣቢያ በይፋ ወደ ስራ አስገብቷል። ጣቢያው በሰው ሰራሽ አስተውሎት የተደገፈና እጅግ የላቀ ቴክኖሎጂን የሚጠቀም ሲሆን በተለይም የአውሮፓ ስሪት ለሆኑ የኤሌክትሪክ ተሽከርካሪዎች ጭምር አገልግሎት መስጠት የሚያስችል አቅም ያለውና ከተሽከርካሪዎቹ አይነት ጋር ራሱን የሚያጣጥም እጅግ ፈጣን ቻርጅ የተገጠመለት እንደሆነም ኩባንያው አስታውቋል። በዚህም ደግሞ ኃይል መሙያ ጣቢያዎቹ በአንድ ጊዜ እስከ 16 ተሽከርካሪዎችን የማስተናገድ አቅም አላቸው የተባለ ሲሆን እያንዳንዳቸው እስከ 180 ኪሎዋት በሰዓት የሚደርስ የመሙላት አቅም እንዳላቸውም ተጠቁሟል። ኢትዮ ቴሌኮም ከዚህ ቀደም ከቦሌ ወደ መገናኛ እንዲሁም ከመገናኛ ወደ ቦሌ በሚወስዱት ሁለት ስፍራዎች ላይ በአንድ ጊዜ 32 የኤሌክትሪክ ተሽከርካሪዎችን የማስተናገድ አቅም ያላቸውን የኃይል መሙያ ጣቢያዎች ገንብቶ አገልግሎት ማስጀምሩ አይዘነጋም። ሐሰተኛ ሰነዶችን በማዘጋጀት ሲያጭበረብሩ የነበሩ ግለሰቦች በቁጥጥር ስር መዋላቸው ተገለጸ። የኢትዮጵያ ፌዴራል ፖሊስ በየካ ክፍለ ከተማ ወረዳ 8 በተለያዩ የመንግስትና የግል ተቋማት ስም ሐሰተኛ ሰነዶችን በማዘጋጀትና በማሰራጨት ሲያጭበረብሩ የነበሩ 3 ግለሰቦችን በቁጥጥር ስር መዋሉን አስታውቋል። ግለሰቦቹ የተለያዩ የመንግስትና የግል ተቋማት ሐሰተኛ ክብ ማህተሞች፣ የትምህርት ማስረጃዎች፣ የቀበሌ መታወቂያዎች፣ የልደት ሰርተፊኬቶች፣ የመሬት ይዞታ ካርታዎች፣ የቀረጥ ነጻ ደረሰኞች፣ የጋብቻ የምስክር ወረቀቶች፣ መንጃ ፍቃዶችንና ሌሎች ሐሰተኛ ሰነዶችን በማዘጋጀትና በማሰራጨት የተጠረጠሩ መሆናቸውን ፖሊስ ገልጿል። በተጨማሪም ለሐሰተኛ ሰነዶች ማዘጋጃነት ሲጠቀምባቸው የነበሩ የእጅ ስልኮችና ኮምፒውተሮች እንዲሁም የተዘጋጁ የተለያዩ ሐሰተኛ ሰነዶች በኤግዚቢትነት መያዛቸውም ተገልጿል። በመሆኑም ህብረተሰቡ መሰል የወንጀል ድርጊቶች ሲፈጸሙ ከጸጥታ ተቋማት ጎን ሆኖ መረጃ በመስጠት የተለመደ ትብብሩን አጠናክሮ እንዲቀጥል ሲል የኢትዮጵያ ፌዴራል ፖሊስ ጥሪ አቅርቧል። ወተት አምራቾች ለእንስሳቶች የታሸጉና የተበከለ መኖ እንዳይሰጡ ተከለከለም። የኢትዮጵያ ምግብና መድኃኒት ባለስልጣን ወተት አምራቾች ለእንስሳቶች የታሸጉና የተበከለ መኖ መስጠት እንደሌለባቸው አስታውቋል። ባለስልጣኑ ይህንን ያስታወቀው የወተት ደህንነትን አስመልክቶ ዛሬ ለሚዲያ ባለሙያዎች ስልጠና በሰጠበት ወቅት ነው። ደህንነቱ ያልተጠበቀ መኖ ለእንስሳቶች መስጠት ለወተት መበከል ትልቅ አስተዋጽኦ አለው ያለው ባለስልጣን መስሪያ ቤቱ የወተት ምርት በባህሪው በጣም ጥንቃቄ የሚሻ በመሆኑ ከእንስሳት መኖ ጀምሮ ተጠቃሚው ድረስ የሚሳተፉ አካላት ወተቱ እንዳይበከል መስራት እንዳለባቸውም አስጠንቅቋል። በመሆኑም በሀገሪቱ መደበኛ ያልሆነ የወተት ሽያጭ በሰፊው እንደሚስተዋልም የገለጸው ባለስልጣኑ በተለይም በየሰፈሩ በጀሪካን እየዞሩ ከሚሸጡት ላይ ገዝቶ መጠቀም አይመከርም ሲልም ጠቅሷል። በተጨማሪም ወተት ቶሎ የሚበላሽና በፋብሪካ ተመርምሮ እስኪወጣ ተሸጦ ሊያልቅ የሚችል መሆኑ የቁጥጥር ስራውን ውስብስብ የማድረግ እድሉ ሰፊ ነውም ተብሏል። እንዲህም ሆኖ ግን መደበኛ ባልሆነ ገበያ ከሚሸጠው የወተት ምርት ለቁጥጥሩ በፋብሪካዎች በኩል ተቀነባብሮ የሚሸጠው ወተት የበለጠ ግልጽ ነው ሲልም አስታውቋል። የኢትዮጵያ ምግብና መድኃኒት ባለስልጣን በወተት ደህንነት ላይ ቁጥጥሩ የሚደረገው በተለይም ከፋብሪካ ጀምሮ በአመራረት በአያያዝና በማጓጓዣ እንዲሁም በሽያጭ ወቅት እንደሆነ ጠቅሷል ሲል ሸገር ሬዲዮ ዘግቧል። በሌላ በኩል የኢትዮጵያ ወተት ዘርፍ ማህበር በአዲስ አበባ ከተማ የወተት ምርት በህገወጥ ነጋዴዎች በየሰፈሩ በጀሪካን የሚሸጥ በመሆኑ ከፍተኛ የሆነ ስጋት ፈጥሮብኛል ሲል ማስታወቁን መዘገባችን ይታወሳል። በመዲናዋ አሁን ላይ ደግሞ 70 በመቶ የሚሆነው መደበኛ ያልሆነ የጥሬ የወተት ወይንም ሳይቀነባበር በዘፈቀደ የሚሸጥ ነው ሲሉ የማህበሩ ፕሬዝዳንት አቶ ሙልጌታ ይመር መግለጻቸው አይዘነጋም።
ስታንዳርድ ባንክ በኢትዮጵያ አዲስ የባንክ አሰራር ፍቃድ ያገኘ የመጀመሪያው የውጭ ተቋም መሆኑ ተገለጸ። የኢትዮጵያ ብሔራዊ ባንክ የስታንዳርድ ባንክን የውክልና ጽሕፈት ቤት አዲስ በተሻሻለው የባንክ ንግድ አዋጅ መሰረት በይፋ ፍቃድ መስጠቱን አስታውቋል። ይህም ደግሞ በኢትዮጵያ አዲስ በተሻሻለው የባንክ ንግድ አዋጅ መሰረት ፈቃድ ያገኘ የመጀመሪያው የውጭ ባንክ አድርጎታል ተብሏል። ብሔራዊ ባንክ ባወጣው መግለጫም ይህ አዲሱ ፈቃድ የአዲስ መተዳደሪያ ደንብ ዘመን መጀመር መሆኑን በመጥቀስ በውጭ የውክልና ጽሕፈት ቤቶች ላይ የሚደረገው ቁጥጥር ሙሉ በሙሉ ወደ ብሔራዊ ባንክ መሸጋገሩንም አስታውቋል። በዚህም የተሻሻለው አዋጅ በንግድና ቀጠናዊ ትስስር ሚኒስቴር ቁጥጥር ስር የነበረውን የውጭ ባንኮች ጽሕፈት ቤቶችን የፍቃድ አሰጣጥና ቁጥጥር በቀጥታ በራሱ ስልጣን ስር ያደርገዋል የተባለው ባንኩ አክሎም የኢትዮጵያ ብሔራዊ ባንክ ከዚህ ቀደም በንግድና ቀጠናዊ ትስስር ሚኒስቴር ስር በነበሩ ፈቃዶች ሲሰሩ የነበሩ የውጭ ባንኮች የምክር አገልግሎት ጽሕፈት ቤቶችን ዳግም ፍቃድ መስጠት ጀምሯልም ብሏል። ከዚህ በተጨማሪም በአዲሱ ማዕቀፍ ስር የቀረቡ አዳዲስ ማመልከቻዎችንም እየገመገመ መሆኑን የገለጸው ባንኩ በዚሁ መሰረት የኢትዮጵያ የውክልና ጽሕፈት ቤት ያለው ስታንዳርድ ባንክ ሽግግሩን ያጠናቀቀ የመጀመሪያው ባንክ ሆኗል ሲልም ገልጿል። በዚህም ደግሞ የውክልና ጽሕፈት ቤቶች የሚሰሩት እንደ ማገናኛና የንግድ ማስተላለፊያ ማዕከል ብቻ ሲሆን የገበያ ጥናት በማካሄድ ተቋማዊ ግንኙነቶችን በመገንባትና የእናት ወይንም ዋና ጽሕፈት ቤት ባንኮችን በማስተዋወቅ ላይ ብቻ ያተኩራሉ እንጂ የባንክ አገልግሎቶችን መስጠት ወይንም የገንዘብ ልውውጦችን ማካሄድ አይፈቀድላቸውም ሲል ብሔራዊ ባንክ አስታውቋል። የመምህራን የመኖሪያ ቤት ግንባታ ስራ ሊጀመር መሆኑ ተገለጸ። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ የመምህራንን የቤት ግንባታ ስራ ለማስጀመር የቅድመ ዝግጅት ስራዎች እየተጠናቀቁ ነው ሲል አስታውቋል። መምህራንን በ2575 የቤት ልማት መርሃ ግብር የቤት ባለቤት ለማድረግ በተያዘው እቅድ መሰረት የቤቶችን ግንባታ ስራ በፍጥነት ለማስጀመር በሚያስችሉ የቅድመ ዝግጅት ስራዎች ዙሪያ ስራው የሚመለከታቸው ተቋማት በጋራ መክረዋል ተብሏል። በዚህም የቤቶችን ግንባታ ስራ ለማስጀመርም የቅድመ ዝግጅት ስራዎች እየተጠናቀቁ መሆኑ የተገለጸ ሲሆን ቀሪ የዝግጅት ስራዎችን በአጭር ጊዜ ለማጠናቀቅም የሚመለከታቸው ተቋማት ስራውን በፍጥነት መጨረስ እንዳለባቸው ከአዲስ አበባ ቤቶች ልማትና አስተዳደር ቢሮ የኮሚኒኬሽን የተገኘው መረጃ ያመለክታል። በዚህ ምክክር ላይም የአዲስ አበባ ቤቶች ልማት አስተዳደር ቢሮ፣ የቤቶች ልማት ኮርፖሬሽን፣ የትምህርት ቢሮ፣ የመሬት ልማትና አስተዳደር ቢሮ እንዲሁም የአዲስ አበባ መምህራን ማህበር ከፍተኛ አመራሮች ተገኝተዋል ነው የተባለው። ቀጥለናል። ውድ ተከታታዮቻችን ከውጪ ወደ ያዝንላችሁ መረጃችን ስንሸጋገር ዶናልድ ትራምፕ ከሁሉም የሶስተኛው ዓለም ሀገራት የሚደረግን ስደት በቋሚነት ሊያግዱ መሆኑ ተሰማም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሁሉም የሶስተኛው ዓለም ሀገራት ወደ አሜሪካ የሚደረገውን ስደት በቋሚነት እንደሚያስቆሙ አስታውቀዋል። ፕሬዝዳንቱ ይህንን አነጋጋሪ አቋም በማህበራዊ ሚዲያ ትስስር ገጻቸው ላይ የሚያሰፈሩ ሲሆን በዩናይትድ ስቴትስ የስደት ስርዓት ሙሉ በሙሉ እንዲያገግም ለማስቻል ይህ እርምጃ ወሳኝ ነው ብለዋል። ይህ ውሳኔ ከዚህ ቀደም የነበሩትን አንዳንድ የስደተኞች ፕሮግራሞችና የጥገኝነት ጥያቄዎችን የሚቀይር አዲስ ፖሊሲ ሊያስከትል ይችላል በሚል ብዙዎች ስጋታቸውን እየገለጹ መሆኑን አልጀዚራ ዘግቧል። ፕሬዝዳንቱ በዚሁ እርምጃ የዩናይትድ ስቴትስ ብሔራዊ ደህንነትን ማስጠበቅና ኢኮኖሚያዊ ጥቅምን ማረጋገጥ እንደሚፈልጉ አመላክተዋል የተባለው። በተጨማሪም አንዳንዶቹ ደግሞ ይህንን አዋጅ ሰብአዊ መብትን የሚጥስና አድሏዊ አቋም የሚያንጸባርቅ ነው ሲሉ ቢተቹም ደጋፊዎቻቸው ግን የሀገሪቱን ድንበር ለማስጠበቅና የሀገር ውስጥ ሀብቶችን ለመቆጣጠር አስፈላጊ እርምጃ እንደሆነ እየገለጹ ይገኛሉ ተብሏል። በሌላ በኩል የትራምፕ አስተዳደር ኤርትራን ጨምሮ
ከ19 ሀገራት ወደ አሜሪካ የሚገቡ ሁሉም ዜጎች የመኖሪያና የስራ ፍቃድ ላይ እንደገና ምርመራ ሊደረግ መሆኑን አስታውቀዋል። በዚህም ፕሬዝዳንት ትራምፕ አሳሳቢ ከሆኑ ሀገራት የመጡ ስደተኞች በሙሉ የእያንዳንዳቸው የመኖሪያና የስራ ፍቃድ በጥብቅ እንደገና እንዲመረመር መመሪያ ሰጥተዋል ሲሉ የዩናይትድ ስቴትስ የዜግነትና የኢሚግሬሽን አገልግሎት ኃላፊ ጆሴፍ ኤድሎው መናገራቸውን መዘገባችን አይዘነጋም። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። የ32 ዓመታት የሪል ስቴት ልምድ ያለውና በሀገራችን የመጀመሪያው ሪል ስቴት አያት ካሳንቺስ በሚገኘው ሳይት በ3 ሚሊዮን 400 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። እንዲሁም ከባለ 1 መኝታ 45 ካሬ እስከ ባለ 4 መኝታ 160 ካሬ አፓርትመንት ቤቶችን ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። 25% ቅናሽ ለሚጠቀሙ 10 እድለኞች ብቻ ባለ 1 መኝታ 45 ካሬ በ3 ሚሊዮን 442 ሺህ ብር፣ ባለ 2 መኝታ 80 ካሬ በ6 ሚሊዮን 120 ሺህ ብር፣ ባለ 3 መኝታ 105 ካሬ በ8 ሚሊዮን 33 ሺህ ብር፣ ባለ 3 መኝታ 115 ካሬ በ8 ሚሊዮን 790 ሺህ ብር ብቻ፣ ባለ 4 መኝታ 140 ካሬ በ10 ሚሊዮን 71 ሺህ ብር ብቻ፣ እንዲሁም 160 ካሬ በ12 ሚሊዮን 240 ሺህ ብር ብቻ ለሽያጭ አቅርበዋል። ይፍጠኑ። ለበለጠ መረጃ በ0960 77 77 79 ላይ ይደውሉ። አያት ሪል ስቴት